ታችንም ላይቭ ላይ ብታረጉት ጥሩ ነበረ እንትን እንዲባል። ይሄ ሁሉ ጉዳይ እኮ አሁን ወደ ሰው ወጣ። ኦልሬዲ እኮ ተሰረጫጨ። በምን ትመልሱታላችሁ? መርዙን እኮ አየር ላይ ተረጨ እና ባይጸለይም አክቹሊ መንፈሳዊ ልጅ ስለሆነ ገና 9 ወሩ ስለሆነ እንደፈለገ መሳሳት ይችላል። ባለፈው ወንጌል በአናቱ ይተከልም ሲል ቀለም ወርቅ አይተንፍሱ ገብቶ እኮ የ9 ወር ልጅ ነው፣ ገና ጨቅላ ነው፣ በዳዴ እየሄደ ነው። መንፈሳዊ ግጉ ገና አልወጣም፣ ድዱ አልበቀለም፣ ገና አጥንት መጋጥ ላይ አልደረሰም፣ ወተት እየተጋተ ነው። ስለዚህ እንደፈለገ መሳሳት ይችላል ብሎ አዎ መንፈሳዊ ዳይፐሩን ቀይርለታለሁ ምናምን ብሎ ሲያወራ ነበር። ቀለም ወርቅ አይተንፍሱ ሰው ዘንድሮም ያው መንፈሳዊ እንደምታውቁ ነው። ዳይፐር ደጋግሞን የሚቆሽሸው እየቀየርክ ነው የሚያድገው ልጅ። ዛሬም ቀይሩለት ይደግ እንጂ እኔ አሁን ነግሬያቸዋለሁ። በጣም የገረመኝ 10 ዓመት ሙሉ ኦርቶዶክስን በመጥላት እንጂ ስታሳልፍ የነበረው አንድም ቀን ወንጌል ሰርታ አታውቅም አለ ቀለም ወርቅ አይተንፍሱ። አባ አንድም ቀን ወንጌል ሰርታ አታውቅም። 10 ዓመት ኦርቶዶክስን ስታጥላላ ነው የነበርከው። እና በጣም መሰመር ያለበት ሌላ ነገር ኦርቶዶክስ ኢየሱስን አታመልክም ወይ ተብሎ ሲጠየቅ ቀለም ወርቅ አይተንፍሱ አታመልክም አለ። እሱ ፓርት ማግኘት ትችላለህ ሲስ እሱን ፓርት አለ ላሰማ ቦታን እሷ ቦታ ካወቃት እስኪ አድርገው ሲጠይቅ። እሺ እስከዛ እንትን ልበል እስከዛ ላውራ እና ኦርቶዶክስ ለማርያም ወይም ለሚካኤል ለገብርኤል ለሌሎችም ለመላእክቶች አምልኮ እንደምታቀርብ ከሚሞገትበት በፕሮቴስታንት ከሚሞገትበት ነገር አንዱ ስግደት ይሰግዳሉ የሚል ክሌም አለ። መዝሙር ይዘምራሉ የሚል ክሌም አለ አይደል? ስግደትና መዝሙርን ነው አንስቶ የአንድ የፕሮቴስታንት ተሟጋች ኦርቶዶክሶች መላእክትን ያመልካሉ፣ ሰማዕት ጻድቃንን ያመልካሉ የሚለው እና እሺ ጻድቃንንም ያምልኩ መላእክትንም ያምልኩ እንደተባለ እንዴት ኦርቶዶክሶች ኢየሱስን አያመልኩም ተብሎ ይካዳል? ማለት ምናችን ላይ ነው? ማለት ለማን ብለን ነው የምንዋሽለት? ለኢየሱስ ብለን፣ ለጌታ ብለን፣ ለወንጌል ብለን ነው የምንዋሸው? እሺ ለኦርቶዶክስ አይዘምሩም ወይ? በጣም ብዙ መዝሙሮች የሉም ወይ ለእግዚአብሔር የሚዘመሩ? ለኢየሱስስ አይሰገድም ወይ? ለኢየሱስስ አይሰገድም ወይ? እና ስግደት ከሆነ የአምልኮ አንዱ መገለጫ፣ መዝሙር ከሆነ አንዱ መገለጫ እንዴት ኦርቶዶክሶች ለክርስቶስ እንደማይሰግዱና እንደማይዘምሩ ተደርጎ ይቀርባል? እኔ አንዳንድ ጊዜ እንደዚህ ነው። አሁን ለምሳሌ መዝሙር ተከፍሎ ነው የሚገባው ይላል። ካገኘከው ምልክት ስጠኝ። መዝሙር ተከፍሎ ነው የሚገባው ይላል። ኮንሰርት፣ እኔ ኮንሰርት አልደግፍም። እንደ አንድ ፕሮቴስታንት ኮንሰርት ደጋፊ አይደለሁም። ግን አሁን መዝሙር ተከፍሎ ገንዘብ ተከፍሎ ነው የሚገባው የሚለው ውሸት ነው። አሁን ዮናስ ሙሉነህ ሁሉንም እውነት ይናገራል ማለት አይደለም። ይህን እንድታውቁ ነው። ልክ እንደዚሁ ቀለም ወርቅ አይተንፍሱም ሁሌ እውነት ይናገራል ማለት አይደለም። ተናገር እውነቱን እኮ ያለው እኮ ሊያስታውሰው ፈልጎ ነው ስሙ ላይ እኮ። ምክንያቱም ውሸት ስለሚናገር አልፎ አልፎ ያችን ጽሑፍ ሲያይ መለስ እያለ እውነት እንዲናገር ነው። ኤርሚያስ እያለው እኮ ነው ለራሱ። ኤርሚያስ ተናገር እውነቱን እያለ ነው ለራሱ ማለት ነው። ምክንያቱም ውሸት ደጋግሞ ይናገራል ይሄ ሰውዬ። ስለዚህ አሁን ኦርቶዶክስ ኢየሱስን አያመልኩ፣ ውሸት ነው። ያመልካሉ። ለምንድን ነው ማያመልኩት? ከኢየሱስ ውጭ ማን አለ? ማርያም ራሱ እኮ በጣም የመወደዷ የመከበሯ በጣም በቃ ማርያም ላይ ቴዎቶኮስ ትምህርት ራሱ ማርያም ላይ ተመስርቶ የመጣውን ትምህርት በጣም የተራቀቀ ትምህርት የመጣው ኢየሱስን ከማምለክ እኮ የመነጨ ነው አይደል? ኢየሱስን የተጠጋ አካል በጣም ክቡር ነው ብለው ስለሚያስቡ ነው ለማርያም ይህን ያህል ቦታ የሚሰጡት ኦርቶዶክሳውያን። ነገርየው ልክ ነው ልክ አይደለም ቁጭ ብለን ባይብሊካል በሆነ መንገድ ሂስቶሪካል በሆነ መንገድ መወያየት መነጋገር ነው። ከዛ ባለፈ ግን ውሸት ምን ያደርግልናል? ማንን ለማስደሰት ነው? ማን ነው በዚህ የሚከብረው? እግዚአብሔር የእውነት አምላክ አይደለም? ለምን እንዋሻለን ነው? በቃ ውሸት ጥሩ አይደለም። በቃ ውሸት ጥሩ አይደለም።
እና ዮናስ ሙሉነህ ሲናደድ ሃይማኖት እንደሚቀይር የታወቀ ነው እንዴ። ቫይራል እኮ ጉዳዮች ነው ዮናስ ሙሉነህን ሃይማኖት የሚያስቀይሩት ታውቃላችሁ። ባለፈው እኛ የኦርቶዶክስ አባት ቤዛ ኢየሱስ ክርስቶስ ነው፣ የዓለም ቤዛ ከኢየሱስ ውጭ ቤዛ የለም አሉ። በጣም ጫጫታ በዛ ሶሻል ሚዲያ ላይ። በዚሁ ምክንያት ነው እምነቴን የቀየርኩት ነው ያለው እንዴ። አንድ ሃይማኖታዊ ጉዳይ ቫይራል በወጣ ጉዳይ ቁጥር ነገርየው መነጋገሪያ በሆነ ቁጥር አንተ ሃይማኖትና ጾታ ትቀይራለህና ይሄ ሁሉ ህዝብ ዲስሪስፔክት መደራረግ አለበት እንዴ? ድንበር እኮ መተላለፍ የለበትም። እዚህ ጋር ኦርቶዶክሶች እንዲከበሩ እንፈልጋለን፣ ከኦርቶዶክስ ጋር በሰላም መኖር እንፈልጋለን ምንል ፕሮቴስታንቶች አለን እኮ። ስለዚህ ለምንድን ነው በዛ ደረጃ ፕሮቴስታንትን ደግሞ በጠቅላላ አሁን ይሄ ጠቅልሎ መሳደብና መራገሙ ነው ትክክል ያልሆነ። እኔ በዚህ መንገድ አሁን አንዳንድ ኦርቶዶክሶች በጣም ደስ እያላችሁ ነው፣ ጮብ እየረገጣችሁ ነው፣ እውነቱን የተናገረው ምናምን እያላችሁ ነው። ለእናንተ ጊዜ ሲናገርስ እውነት ነው እኮ የሚል ጴንጤ አለ። ያ እኮ ነው ችግሩ። እኔ አሁን በጣም በቃ እዚህ ላይ እየሰለቸኝ ይሄ ሾርት ሚሞሪ ህዝብ አሁን ነገ መጥቶ ኦርቶዶክስን ይረግጥልሃል፣ ከዛ ጴንጤውን ያስደስታል ኦርቶዶክስን በመርገጥ ማለት ነው። ከዛ በኋላ ኦርቶዶክሱን ሲረግጥ ጴንጤ መጣና መች ዋሸ ዮናስ፣ እውነቱን እኮ ነው ዮናስ ትክክለኛ ሰው ነው ዮናስ ይልሃል። ኦርቶዶክስ ይመጣን ከዛ ይቀጥላል። ፕሮቴስታንትን መጥቶ ልክ በዚህ መንገድ ያጠረገርጋል፣ ይሳደባል። ከዛ ፕሮቴስታንትን ሲያጠረገርግና ሲሳደብ ውሸቱን ነው ወይ ከስድቡ ውጭ ውሸቱን ነው ወይ ደግሞ ይላል መጥቶ ኦርቶዶክሱ እና እየዞረ የሚረግጣችሁን ሰው ተባብራችሁ ወደ አንድ ጥግ መውሰድ ነው ያለባችሁ። ዮናስ ሙሉነህ ፖለቲካው ተፍቶታል፣ የብሔሩ ኬስ ተፍቶታል። እንዴት ሃይማኖተኞች አትነቁም? እንዴት እምነት ያላችሁ ሰዎች አትነቁም? እኔ አሁን ይህን ነው የምጠይቃችሁ። እምነት ያላችሁ ሰዎች ንቁ፣ ኦርቶዶክሳውያን ንቁ፣ ስፔሻሊ ፕሮቴስታንቶች ንቁ። ቀለመወርቅ አይተንፍሱ የትኛውን ቦታ ላይ ኦርቶዶክስ ከተሰደበች አሊያም ደግሞ እሱን የሚደግፍ ከሆነ ሰይጣንን ራሱ እንደሚደግፍ ታውቃላችሁ። ኦፓል የምትባል አይምሮዋን የሳተች ሃይማኖት ጠል የሆነች ሙስሊሞች ጋር ሄዳ የምታደገድግና የምታሸረግድ ልጅ በዛን ያክል ደረጃ የእሱን ስም አሞግሳ ሌላውን ስለተሳደበችለት እንዴት ደስ እንደምትለኝ ንግግሯ ሲል ሰምታችሁታል። እንዴት ደስ ስታወሪ አንቺ አፍሽ የተባረከ የተቀባ ነዋል። ያንን ተራጋሚ ተሳዳቢ አፏን ማለት ነው እንዴት እንዳደነቀላት እንዴት እንዳወደሰላት። ለቀለመወርቅ አይተንፍሱ እውነት ማለት እሱን ወግነ ማንንም መስደብ ነው። አሁን ዮናስ ሙሉነህን ሲናገር እናንትን ሲል ስታዩት እሱ ነው የእሱ ክብር ነው እየተጠበቀ ያለ እንጂ አሁን ቢኒያም ይሄ ጎል ጥርሱ ማለት ነው ቢኒያም የሚባል እንግሊዝ ውስጥ ቁጭ ያለው 4ኛ ነው 3ኛ ትዳር ላይ ያለው ግለሰብ ከሱ ቤት ውስጥ ውጪ የኛን ፎቶ እያደረገ የሐሰት ስም ሲያጠፋ ስም ሲያጠለሽ የሚውል ልጅ እንደ እግዚአብሔር አገልጋይ ቁጭ አድርጎ ሲቀበለው ታያላችሁና ከአንድ በላይ ነው እንዴ ያገባው? አዎ ታዲያ እዚህ ጋር የሚቃወሙኝ አብዛኞቹን እውነቴን ነው የሚቃወሙኝ አብዛኞቹን ዳግማዊ ጥላሁንን ወግ ነው የሚቃወሙኝ አብዛኞቹን ከትዳር ውጪ የወለዱ ከጋብቻ ውጪ የወለዱ 2ኛ 3ኛ ትዳር ውስጥ ያሉ ሰዎች ናቸው እንጂ ጤነኛ ሰዎች አይደሉም። ባለፈው ስለ ዳግማዊ ጥላሁን ሳወራ የሚቃወሙኝ እና ይሄ እንትን ነው። ይሄ በቃ ቀለመወርቅ የእውነት ክርስቲያን ከሆነ ተሳዳቢ አቡና ተሳዳቢ ነው ብሎ የሚጠላ ከሆነ ሌላውን ተሳዳቢ ለምን ያስጠጋል? እሱን ፕሮቴክት እያደረግ ማንንም ብትሳደብ ችግር የለበትም። ቀለመወርቅ አይተንፍሱ ገባ? ኦርቶዶክስን እየተሳደብክ ብትመጣ ጻድቅ ነህ። ለቀለመወርቅ አይተንፍሱ የ9 ወር ልጅ ነህ፣ ዳይፐር ላይ ነህ፣ መንፈሳዊ ጡጦህን አልጣልክም። አንተን ፕሮቴክት ማድረግ ስራውን እና አሁንም የምነግራችሁ ኦርቶዶክሳውያን እንድትነቁ ነው። እዚህ ውስጥ እንድትነቁ ነው። በጣም ጮቤ እንዳትረግጡ ፕሮቴስታንት ስለተሰደበ። ምክንያቱም ይሄ ሰውዬ ያደረጋችሁ እኔ ጋር ነው የተቋረጠው። ተቋርጣለህ አለውኝ እና በጣም ደስ እንዳይላችሁ ነው ይሄንን ምነግራችሁ። ደስ እንዳይላችሁ እንዳይላችሁ ምነግራችሁ
ነገና ከነገ ወዲያ ተመልሶ እንደዛ ነው። እኛን ፓትርያርክ እንዴት እንደተሳደበ አይታችሁታል። ለሱ ጊዜ ይፈቀዳል። እኔ ተናድጄ ነው ይላል። ቪዲዮ መሀል ላይ ተቋል። እኔ እንትን ብሽሽቅ ላይ ስለነበርኩ ነው። መበሻሸቅ ለዮናስ ሙሉነህ የተፈቀደ ነው። ማዋረድ ለዮናስ ሙሉነህ የተፈቀደ ነው። መሳደብ ለዮናስ ሙሉነህ የተፈቀደ ነው። ሌላው ሲናገር እንደ ጠበቃ ይመጣል። ሙስሊምን ብትናገሩ እመጣላቸዋለሁ ይላል። እሱ ግን ሙስሊሞችን ይሰድባል መልሶ። ኦርቶዶክስን ስትናገሩ ብሰማ እመጣላቸዋለሁ ይላል። ለሱ ቶፒኩን፣ ለሱ መኖሪያው ነው፣ ለሱ እንጀራው ነው። በቃ ሶሻል ሚዲያ ተረዳችሁ አይደል? አምላክን ከመውደድ አምላክን ከማፍቀር ለእግዚአብሔር ከመሰጠት የመጣ አይደለም። ክርስቶስ ኢየሱስን ራሱ አመንኩ ያለው ከሐሰተኛ ዘይት ቸርቻሪ ከጆሹዋ ሻማ ጎታች የነበረች የጆሹዋ ጸልዩበታል ብላ ውሃ እያመጣች ሰዎችን ስትረጭ የነበረች ደጋሚና ጠንቋይ ሟርተኛ የሆነች ብርቱካን የምትባል ግለሰብ ናት። እንግዲህ ውሃ ውስጥ የዘፈዘፈችው እሷ ውሃ ውስጥ ዘፍዝፈው ነው ወይ ይሄ ሰውዬ መሰረተ ትምህርት የፕሮቴስታንት ገብቶት የቆመው? አይደለም። ቀላል ነው። ዮናስ ሙሉነህ 10 ዓመት በላይ ልምድ አለው እዚህ ሶሻል ሚዲያ ላይ። እንዴት አድርጎ ጢባ ጢቤ እንደሚጫወትብን ያውቃል። እንዴት አድርጎ እየተለዋወጠ ማያ ራሱ እንደሱ እኮ አትለዋወጥም ወገኖች። አስማተኛ እኮ ነው። አስማተኛ እኮ ነው እንዴ! በአንድ ጊዜ ሰልሞ ኢሸዱን አላ ምናምን ብሎ በአንድ ጊዜ የሚሰልም ሰውዬ እዛው ሰለምኩ ባለበት አክሮባት ሰርቶ እዛው ኦሮሞነትን ተቀብሎ ኦሮሞ ነኝ ብሎ ኦሮምኛ የሚሞክር ሰውዬ እዛው የአማራ ፖለቲካ ነፃ አውጪ ነኝ ብሎ አማራነትን የሚያነግብ ሰውዬ ምን ብላችሁ ነው? ፖለቲካው አንቅሮ ተፋው። አማራዎች አይሰሙትም። አሁን ላይ ማን ይሰማዋል? እሱ የእሱን ፖለቲካ የእሱን አተላ ፖለቲካ ማንም አይሰማውም። ኦሮሞ አይሰማውም። በቃ አረ ሂድ ተብሏል። ክፍ ብለውታል። ልክ መቅደስ እንደገባች ውሻ ወገባ ገዳውን ሰብረውት በእውቀት ሰብረውት በምን ሰብረው አባረውታል። ይሄንን ግለሰብ ማለት ተባሯል ከፖለቲካው። አይችልም። አዋቂ አይደለም። አናላይሲስ መስራት አይችልም። ትንታኔ መስጠት አይችልም። እውቀት የለውም። የተማረ ግለሰብ አይደለም። ፖለቲካ መተንተን አይችልም። ስለዚህ ኢግኖር አድርገውታል ከዛ ዓለም ማለት ነው። እንደፈለገ ማንቦራጨቅ የሚቻለው ሃይማኖቱ ዓለም ላይ ነው። የሃይማኖቱ ዓለም ደግሞ በጣም በቃ ጥላቻ ላይ ተመስርቷል። እኔ ሁሌ የምላችሁ ይሄ ነው። አሁን ከታች ስለ ኦርቶዶክስ ጥሩ ስናገር ኦርቶዶክሶች ጊፍት ስጡት ይላሉ። ለጊፍት ነው የሚመስለው ሰው። ለጊፍትማ ጴንጤ መሳደብ ወይም ደግሞ ኦርቶዶክስን መሳደብ ነው የሚያዋጣው። አይታችኋል ትናንትና ሲሰጥ የነበረውን ጊፍት ለዮኒ ማኛ። ለምን? ባላንስ ማድረግ ስለማይችል ማለት ነው። እዚህ ጋር ማናችሁንም ለማስቀየምና ለማስደሰት አይደለም እየተናገረን ያለ ነው። አለቅ ኦርቶዶክሳውያን የተሻለ እንደውም ነቅተዋል ብዬ አስባለሁ። ወገኖቼ ፕሮቴስታንቶች ግን አልነቃችሁም። አሁን አልነቃችሁም። ወንጌል ጥላቻ አይደለም። ወንጌል ሰውን ማስቀየም አይደለም። ለወንጌል መቁረጥና መጀገን ማለት እግዚአብሔር ምስክሬ ነው የምላችሁ ጎረቤቶቻችሁን ማስቀየም ማለት አይደለም። በጉያዎቻችን የታቀፍናቸው የየራሳችንን ጉዶችና ነውሮች ብናጸዳ የተሻለ እንከባበራለን ብዬ አስባለሁ። አለቀ። ጴንጤው የራሱ እንዲነካበት የራሱ ጭቃዎች የራሱ ቆሻሻዎች እንዲጸዱለት አይፈልግም። በቃ ስለ ኦርቶዶክስ ዝንተ ዓለም እንዲወራ፣ ስለ ኦርቶዶክስ ታቦት እንዲወራ፣ ስለ ኦርቶዶክስ የቄስ የጳጳስ ስህተት እንዲወራ፣ ስለ ኦርቶዶክስ ገዳም ውስጥ ስላለ ችግር እንዲወራ፣ ስለ ኦርቶዶክስ የ400 500 ዓመት መጽሐፍ ውስጥ ያለ ስህተት እንዲነቀዝለት ነው ጴንጤው እንትን ጥበቃ የሚፈልገው። የወንጌል አርበኛ ጀግናዬ ነው የሚለ እንደዛ ስታደርግ ነው። ደግሞ ወደዚህ ጋር ስትመጣ ኦርቶዶክሳውያኑም ስለ ፕሮቴስታንት የሚነግረውን ሰው ነው የሚያከብረው። ልክ ልኩን የፕሮቴስታንትን ቀንድ የሚልለትን ሰው ነው የሚያከብረው። አለቀ በቃ። የራሳችን ችግሮች አሉብን፣ የራሳችን ክፍተቶች አሉብን። እንደ ዮኒ ማኛ እንኳን ሰው ፕሮቴስታንት ሆኛለሁ ምናምን ብሎ መጥቶ ሲያስመስል መንፈሳዊ ዓይኖቻችን አልበሩም፣ አልተከፈቱ። እውነቴን ነው የምላችሁ እና ጮቤ አትርገጡ። አሁን የምለው እኔ ዮናስ ሙሉነህ ሲናገር ሁሉንም ውሸት ተናገር እያልኩ አይደለም። እውነት አለው ሲያወራ ልክ ነው። እዚህ ጋር ዮኒ ያልኩት አለ። አየህ የጠላቴ ጠላት ወዳጄ ነው የሚባል ነገር የለም። እንዴት አሁን ባለፈው ቤት ከፍቶ እየሰደበኝ ነበረ። እየሰደበኝ ነበረ። ለምን? ለዳግማዊ ጥላሁን ጠበቃ ሆኖ ዳግማዊ ጥላሁን
በትዳር ላይ ትዳር እንደመሰረተ ዮናስ ሙሉ ዮናስ ሙሉ ነው የእውነት ሰው ነው? የእውነተኛ ሰው አይደለም። ዮናስ ሙሉ ነው ለከፈሉት ሰዎች የሚሳደብ ሃይማኖትን በማጥላላት ኑሮውን የመሰረተ ከፖለቲካ ዋሻ ወደ ፖለቲካ ዋሻ በመቀየር በር በመቀየር ራሱን ያኖረ ራሱን ያሳወቀ አመፀኛ ግለሰብ ነው። አለቀ። እንዳልክ ተሳስቷል፣ በትክክል ተሳስቷል። እንዳልክ ትናንትና ከትዳር ውጪ ስለወለደው ልጅ አወራክ። ምን ነው ዳግማዊ ጥላሁን ከትዳር ውጪ ስለወለደው ልጅ ማውራት አልቻልክም? ዳግማዊ ጥላሁን ስለከዳት ሴት ማውራት አልቻልክም? ይሄ ነው ፍርደ ገምድሎች ናቸው። በቃ እዚህ ሚዲያ ላይ ወዳጅህ ከሆነ አታስነካውም፣ ጠላትህ ከሆነ ትደበድበዋል። አለቀ። እውነት ጽድቅን የምትወዱ ሰዎች ከሆናችሁ ለሁሉም ሰው ፌር ሆኑ። ለሁሉም ሰው ፌር፣ ትክክል የሆነውን ትክክል በሉ፣ ስህተት የሆነውን ስህተት በሉ። አለቀ በቃ። እና ትናንትና እያየሁት ነበር ቀለመወርቅ ተንፍሱ ድምፁ ሁሉ ተንቀጠቀጠ። ሚመልስ ሚመልሰው አጣ። እና አሁን ዛሬም ተፍ እያለ የሆነ ቤት አይቻለሁ። ኦርቶዶክስ ግብረ ሰዶምን ትፈቅዳለች ለማለት። ኦርቶዶክስ ግብረ ሰዶምን ብትፈቅድ እኮ ኪሳራው ለእኛ ነው፣ የጋራ ኪሳራችን ነው። ኦርቶዶክስ ብቻዋን የምትዋረድ አይደለች። ፕሮቴስታንት እኮ ግብረ ሰዶምን የተቀበሉ አንዳንድ ፕሮቴስታንት ቤተ እምነት አንዳንድ ፕሮቴስታንት ግለሰቦች እኮ መኖራቸው ውርደቱ እኮ እንደ ዓለም የጋራ ውርደታችን ነው ማለት የሆነ አካል ግብረ ሰዶምን ደግፎ የሆነ አገር ላይ ተፈቅዶ አንተና ልጅክ አንተ ባትሆን አንተ ራስን የምታቅ ቢሆን ልጅክ ለዛ ነገር ተላልፎ አለመሰጣቱን አታውቅም። እና ነገሮችን እንደዛ አድርጉ ነገሮችን። እና የሆነ ቤተ እምነት ፕሮቴስታንት እንትን ግብረ ሰዶምን ተቀበለ ሲባል ጮቤ አትርገጡ። ጌታ ነው። ውርደቱ እንደ ዓለም የጋራ ውርደታችን ነው። ኪሳራው እንደ ዓለም የጋራ ኪሳራችን ነው። እና ባላንስ እናድርግ ለማለት ነው። እኔ ዮኒ ማኛ ቢለወጥ ቢቀየር ደስ ይለኛል። የትም ሆኖ ለቤተሰቦቹ ለራሱ ቢለወጥ ደስ ይለኛል። የትም ሆኖ እንደው እስልምና እንትን አሻሽሎ ባህሪውን ቆንጆ ጨዋ ቢያደርገው እስላም ራሱ ቢሆን ችግር የለብኝም። ይህን ስል እንዲጠፋ ፈልጋለሁ እያልኩ ሰው ምርጫው ይከበርለታል። ኦርቶዶክስ ቢሆን ምርጫው ይከበርለታል። ፕሮቴስታንት ቢሆን ምርጫው ይከበርለታል። ማንንም አስገድደ የራስ ቤተ እምነት ውስጥ አካል አታደርገው። አለቀ። ፕሮቴስታንት ውስጥ ሆኖ የምር ክርስቶስን ቢመስል ራሱን ቢለውጥ ደስ ይለኛል። ግን የውሸት ነው። ሲጀመር ጌታን አልተቀበለም ግለሰቡ። በጌታ አይደለም ግለሰቡ። ብርቱካን ራሱ ጌታ የላትም እንኳን ክርስቶስን ልታስቀብለው ቀርቶ ማለት ነው። ይሄና ጥያቄ አለ። እኔ በቃ ጨርሻለሁ። አይ አቡና፣ እኔ ጥያቄ ያለኝ ለአንተ ነው። ጥያቄ ምን እንደሆነ ታውቃለህ? ልክ አሁን አንተ የምታደርገውን ነገር ወንድማችን ኤርሚያስ አበበ ቢያደርግ ለጊፍት ነው ምናምን ልሉት ይችላሉ ወይ ነው የኔ ጥያቄ። የሆነ ድምፅ አለ ላሰማህና፣ ምናልባት ቆይ እሱን ድምፅ ላሰማህና ምንድነው ያለው? እኔ እግዚአብሔር ቅዱስ አምላክ ነኝና እናንተም ቅዱሳን ሁኑ። ጴንጤ የሚጠላው ትምህርት ይሄ ትምህርት ነው። ቅድስናና ጽድቅ የሚባለውን ትምህርት እንደ ጴንጤ የሚጠላው ሰው የለም። ይሄን ትምህርት ማለት አይፈልግም። ለምን አትሉኝም? አብዛኞቻችን እንርመጠመጣለን፣ እዛ ውስጥ ነን ያለነው። አብዛኞቻችን ፓስተሮቹ ሄዳችሁ ጠይቋቸው፣ ከጥቂቶቹ በስተቀር ከአገልጋዮቹ ከጥቂቶቹ በስተቀር ቅድስና ለእግዚአብሔር የሚባለው ትምህርት በቸርች ውስጥ እንዲሰጥ ብቻ አይደለም፣ ስሙ ራሱ እንዲጠራ አይፈልጉም። ለምን አትሉ? ከአስራ ስንቱ ሴት ጋር ነው የሚገለሙተው? ይሰርቃል፣ ይዋሻል፣ ያጭበረብራል፣ ይጠጣል፣ ያመነዝራል፣ ያጨሳል፣ ይቅማል። በያ እንግዲህ ምላሽን አስረዝም ይሄቴ። ዘመን ይባረክ፣ የእድሜ ቁጥር ይጨምር። አንተ ራሃዲ አሁን አንተ ስለ ቅድስና ትዳር እንትን ብሎ ትዳር በትኖ ልጆች በትኖ እንደገና ሲያገቡ በሌላም ነገር ብዙ ስትሰራ ለጊፍት ነው የሆነ ነገር ፈልጎ ነው። ለምን አትሄድም? ከታችም እንትን እያሉ ብዙ ሰዎች እንደዛ ነው የሚሉት። እኛ ጋር ያለውን ነገር ስተት እኛ ጋር ያለውን ነገር እያጋለጣችሁ የምትናገሩትን እንደው በቃ
ተከፍሏችሁ ነው እንደዚህ። አሁን ኤርሚያስ ወገናችን ኤርሚያስ እኔ የወንጌል አገልጋይ ነው ብዬ ነው የማምነው። ከዩቲዩብ ጀምሮ ከፌስቡክ ጀምሮ ከ8 ዓመት በላይ አውቀዋለሁ። ወደ ቲክቶክ ከመምጣቱ በፊት ያው እሱ ምን አይነት አገልግሎት እንዳለው እናውቃለን። እንደዛ ያንን እንደሚያገለግለው አሁን እዚህ ቲክቶክ ላይ መጥቶ ቢያገለግል ተከፍሎት ነው በክፍያ ነው ምናምን ልሉ ይችላሉ ወይ ነው የኔ ጥያቄ። ይሄ አሁን ያሰማውን ሰምተሃል አይደል? አሁን እንደዚህ ቢል ነው እንደዚህ ቢል አሁን ይሄ ቀደምኛ ጋር ያሉት ቀለም ወርቅ አታምሱ እንደዚህ ቢልም ተከፍሎት ነው አይሉ ተከፍሎት ነው አይባልም። ለምሳሌ ቀለም ወርቅ አይተንፍሱ ልክ እንደ ሐሰተኛ ነቢያቶች ግራውንድ አለው ደቀ መዛሙርቶች አሉት። ለምሳሌ አሁን ዮናታን አክሊሉ ከእግዚአብሔር ቃል በላይ ለሱ የሚወግኑ ደቀ መዛሙርቶች እንዳሉት፣ እዩ ጩፋም ልክ እንደዛ እንዳለው፣ ኤርሚያስም በሶሻል ሚዲያ 10 ዓመት ቆይታ ውስጥ የሱን የሚያዳምጡ በቃ ለሱ ህይወታቸውን የሚሰጡ ለሱ የሚከራከሩ ቤት ከፍተው የሚሳደቡለት በየኮመንቱ የሚረግሙ የሚያሳድዱ ደቀ መዛሙርቶች አሉ። እነዛ ደቀ መዛሙርቶች የኢየሱስ ደቀ መዛሙርቶች አይደሉም። የኢየሱስ ደቀ መዛሙርቶች ኢየሱስን የሚመስሉ ናቸው። የኢየሱስ ደቀ መዛሙርቶች ለክርስቶስ ኢየሱስ ወንጌልና ለቃሉ እውነት ታማኝ የሚሆኑ ናቸው። ውክልናቸውም ተጠሪነታቸውም ለቤተ ክርስቲያን ነው። እነዚህ ቃሉ ቢሰደብ እነዚህ ቃሉ ቢተች የእግዚአብሔር ቤተ ክርስቲያን ብትዋረድ ግድ አይሰጣቸው። ቀለም ወርቅ ሲነካ ጥፍራቸውን የሚያወጡ ፀጉራቸው የሚጎፍር ሰውነታቸው የሚንቀጠቀጥ ጥርሳቸውን የሚያፏጩ ደቀ መዛሙርቶች አሉ። ልክ እንደ ዮናታን፣ እንደ እዩ ጩፋ፣ እንደ ታምራት ታረቀኝ እንደ ምናምን ማለት ነው። ስለዚህ እሱ የፈለገውን ቢሳሳት ባለፈው ምን አሉ መሰለ ኤርሚያስ በጣም አደገኛ ስህተት ተሳሳት እዚህ ሚዲያ ላይ። ከዛ እኔ ከአቡና ትክክል ጋር ከምንቆም ከኤርሚያስ ስህተት ጋር ብንቆም ይሻላል አሉ። አየህ እንደዚህ ናቸው። ጉዳዩን ስለ እውነት ወይም ስለ ትክክል ሳይሆን በቃ ሰውየውን መከተል ላይ ብቻ ነው የሚያመዝኑት። ለዚህ እኮ ነው ዮናታን ምንም ቢል አብረውት ናቸው ያሉት ሰዎቹ። ምክንያቱም በሱ በእግዚአብሔር መልክና አምሳል ሳይሆን የቀረጿቸው ያሉት በራሳቸው መልክና አምሳል ነው። ለዚህ ነው ኢየሱስ ደቀ መዛሙርቴ ያድርጓቸዋል። እኔ ያስተማርኩትን አስተምሩ፣ ከዚያ ያስተማራቸዋቸውን አጥምቋቸው፣ የእኔ ደቀ መዛሙርት አድርጓቸው። ጳውሎስ ምንድን ያደረግከው ቢባል ለዚህ ነው ራሳችንን ቀላቅለን አላስተማርናችሁም ይላል ጳውሎስ ለቆሮንቶስ ሰዎች መልእክት ሲጽፍ። ራሳችንን ቀላቅለን አላስተማርናችሁም፣ ኢየሱስ ክርስቶስ ጌታ እንደሆነ እንጂ ሌላ ነገር አልነገርናችሁም ብሎ በክርስቶስ ኢየሱስ ወንጌል ውስጥ ጳውሎስ ራሱን እንዳልሰበከ ይናገራል። ቀለም ወርቅ 50 ደቂቃ ቢሰብክ 25 ደቂቃውን ከእረኝነቱ እስከ ኒውዚላንድ ያደረገውን ጉዞ በቤተ ክርስቲያን ያለውን ታሪክ ብዙ ጊዜ ተመልከቱት። ሲሰብክ በጣም ራሱን ያወራል። እንዴት አድርጎ አሸዋ ላይ ተንበርክኮ የሚጠዘጥዝ ሲሚንቶ ላይ ተንበርክኮ ሲጸልይ ጌታ በህልሙ እንዴት እንደሚናገረው ጽድት ንጽት ያለ ሁለት ጸጋ እንዴት ኩልል ብሎ በልቡ ላይ እንዳለ ጆሮ የተከፈተ እንደሆነ እንዴት ብዙ ጊዜ ቀላቅሎ ራሱን ይሰብካል። እነዚህ ሰዎች አያውቁትም። ኢየሱስን ብቻ እየሰሙ ይመስላቸዋል። ግን በስብከት መካከል ቀለም ወርቁንም ነው የሚሰበኩት። ዝም ብለህ ኢየሱስን ስትነግረው ሰው አይሰማህም። ዝም ብለህ ኢየሱስን ስትነግረው ሰው የኢየሱስ ነው የሚሆነው። የብዙ የፕሮቴስታንት ሰባኪዎች ችግር ቀላቅለው ራሳቸውን ይሰብኩና እነሱና ኢየሱስን መለየት ይከብዳቸዋል ሰዎች። ለዚህ ነው እዩ ጩፋን ስትነካ ብዙ ጴንጤ፣ ዮናታንን ስትነካ ወይም ሌላውን ሐሰተኛ ነቢይ ስትነካ የወንጌል ጠላት ይላል። አንተ የተናገርከው ግለሰብ፣ እነሱ ጠላት የሚያደርጉ የወንጌል ጠላት። ምክንያቱም ወንጌልና ሰውየው ተደባልቀው ስለገቡ ማለት ነው። እና ይሄ ነው በቃ። እና ዮናታን የፈለገውን ቢል እንደሚሰሙት ቀለም ወርቅ በራሱ አምሳልና መልክ የቀረጻቸው ካዳሚዎች አሉት እዚህ ሶሻል ሚዲያ ላይ እና ስለሚካድሙት የፈለገውን ስህተት ቢሳሳት ከሱ ጎን ነን ነው የሚሉት። ትናንትና እያየዋቸው ነበረ ላይቭ ዮናስ ጎዶሎ ጋር ገባና ከዛ ከዮናስ ጎዶሎ ቤት ወጥቶ ዮሐድ መጥቶ እንወይ ምናምን ሲለው ፈረጠጠ። ሁሌ ነው የሚፈረጠጠው። እዛ ስለ የትኛው ጀግንነት ነው የሚያወራው? ከፈለገ አትናቴዎስ ጋር
ያደረጋትን አንድ ድል አለች። እሷ ናት በቃ እንደ ነጋሪት ዘርሬያቸው ደፍቻቸው ኦርቶዶክሳውያንን ሁሉ ጥግ ላይ አስቀምጫቸው ገትሬያቸው ፌንታ አሰርቻቸው ልካቸውን አስይዣቸው ነው ይላል። አዎ እኮ የባለፈው እኮ ቆንጆ ነው፣ አሪፍ ነው፣ ውጤቱም ጥሩ ነው። መቼም አንድ ቦክሰኛ ትናንትና ኖካውት ባወጣው በትናንትና በዘረረው ዛሬ አይፎክርም። ይሄው የዛሬ ተጋጣሚ ደግሞ ግጠመኝ እያለ ነው። ሪንግ ውስጥ ነው ያለው፣ አንተም አለ፣ ይሄው ዳኛውም አለ። በቃ ተጋጣም ሲባል አይ ስለ ትናንትን ነው እናወራ ነው የሚለው። ከዛ ሮጦ ወጣ። አብረውት የገቡት ሰዎች አሉ፣ እነዚህ አርጋዱላን ጨምሮ ማለት ነው። አርጋዱላ ያለችዋን ጨምረው እንደነዚህ አይነት ሴቶች ናቸው ካየክ ዮናታንን የሚከተሉት። ማን ነው እዩ ጩፋና ዮናታን ላሉ ቀለም ወርቅ አይተንፍሱን የሚከተሉት እና ቀለም ወርቅ አይተንፍሱም። እንደዚህ አይነት ሴት ካዳሚዎች አሉት፣ ተመልከታቸው። እና እንደዛ ነው፣ በቃ እንደዛ ነው። እኛ ስንለው ነው ችግር፣ እኔ ስለው ነው ችግር። ምክንያቱም እኔ ፕሮቴስታንት ለሚባል የሆነ ስብስብ አይደለም ታማኝነቴ፣ ለእግዚአብሔር ቃል ነው ታማኝነቴ። እውነተኞቹም ፕሮቴስታንቶች ታማኝነታቸው ለእግዚአብሔር ቃልና ለእግዚአብሔር እውነት ነው። እና የእግዚአብሔር የሆኑ ለእግዚአብሔር ነው የሚወግኑት፣ የእግዚአብሔርን ሐሳብ ነው የሚከተሉት። የእግዚአብሔር ያልሆኑ ሰዎች ግን እንዲሁ ሰው ነው የሚከተሉት። አሁን አርጋዱላ እኮ ዮናታን አክሊሉን ገዝት ላይ ስታገኘው ነው ታውቃላችኋል። ልሷ ነው የመጣው፣ ልሳ ነው የመጣው፣ ይሄና የመጣው ያመለጠው ከአፏ ውስጥ ልሳኗ ዮናታን አክሊሉን ስትመለከተው። አንተ ቆይ ሴት ነህ እንዴ? በየሄድክበት እንደ ሴት እቴቴ ቡና እቺ ጤነኛ እኮ አይደለም ጀበና ሁሉ እንደዚህ አይነት ሴቶችን ያልኳችሁ። አሁን እቺ ሴት በቃ ካዳሚ ናት። በቃ ፌንት ነው የሚሰሩት ነው መልክ የሆነ ነገር ሲነሳ እና ይሄንን ነው ያልኩ። ይሄናዬ እንጂ ምንም እንትን የለው። ቪዲዮን አገኘከው ብራዘር ሲዞ ሲሳይ እኮ እኔ ጥያቄ የሆነብኝ ስለ ጽድቅ ስለ ቅድስና አንተ ስትናገር ኃጢአት የሚሆንበት እሱ ደግሞ ያው ቅድም አሰምቻለሁ አይደል? እሱ አሁን ከ3 ዓመት ወደዚህ ስለ ሐሰተኛ ነቢያት ተናግሮ አያውቅም። ከ3 ዓመት በፊት ነው ያቆመው። አያውቅም። እዩ ጩፋን እኮ ማን ኦፍ ጋድ ነው ብሎ ስናገር ሰምተናል እኮ። በፊት ግን ሐሰተኛ ትንቢት ሁሉ የተናገረ ቤተሰቦቼ ላይም ሐሰተኛ ትንቢት ተናግሯል ብሎ እዩ ጩፋን ሁሉ ስናገረው ነበረ። በኋላ ግን እንዲያው የእሱን እውነተኛ ነብይነት ለማረጋገጥ ከቃለ ሕይወት ነው እኮ የወጣው። በየትኛው ትምህርቱ ነው እዩ ጩፋን የምትከሱት ብሎ ስናገር ሰምቻለሁ እኔ። ለዛ ነው እዩ ጩፋ አንድም የትምህርት ስህተት የለበትም ብሏል። እዩ ጩፋ ኢየሱስ ሰው አይደለም ብሎ ሰብኳል። ሰው ነው ኦርቶዶክስ አምጣና ዘምር ይበላል። ሸፍኔ ነው ሸፍኔ። ለምን ጌታ ኢየሱስን እየዘመረች ማሰደብ አትፈልግም? የጴንጤዎስ ታጋል በጣም ነው መዘመርልህ ዘመርኩ ምትል ወሬኝ። ቆይ እዚህ ጋር ነው አንድ ደቂቃ። ባለጌዎች ናቸው። የውሸት አጨብጭቡልኝ የምትሉ ናቸው አብዛኛው ጴንጤ። ውስጣችሁ ክርስቶስ የለውም። በስራ ጸድቅ ያለው ትላላችሁ፣ በይቅርታ በጸጋው ጸድቅ ያለው ትላላችሁ። ብልግናችሁ ጥግ ድረስ። በጸጋው መጽደቅ ማለት እኮ ክርስቶስን መምሰል ነው። ክርስቶስን መምሰል በጸጋው መጽደቅ ማለት ኃጢአት አያውቅም። ኃጢአት ያለበት ቦታ አትደርስም። ሸርሙጥናው ጋር መሄድ የለብም። ማጭበርበሩ ጋር መሄድ የለብም። ገንዘብ ምናምን መሄድ የለብም። በጸጋው መጽደቂያ ነው። ክርስቶስ ከወሰደ ያ ነው በጸጋ። አጭበርባሪ ሌቦች የኦርቶዶክስን ቀኑን ሙሉ ሰድባ ቻፓ የምትሰራ ናቸው አብዛኛዎቹ። በጣም በእውነት በነፃነት ሞት በህይወት በመሞቱ የጴንጤንና የሙስሊምን ልክ አረመኔነት አይቻልም። ጌታ ኢየሱስ ምስክሬ የጴንጤና
የእስላም አረመኔነትን አይቻልም። አላማቸው ኦርቶዶክስን ማጥፋት ሲጀመር ቆይ እስቲ ፖዝ አድርገው ማስመር እኮ አለብን። አሁን የጴንጤን አረመኔነት አይቻለው፣ የሙስሊምን አረመኔነት አይቻለው እያለ ነው። አንድ ሁለት ሰዎች ናቸው እንግዲህ ጽሁፍ የጻፉት። አሁን ተሳሳቱም ትክክል ሆኑ ሁለት ግለሰቦች ናቸው። በተወዳጁ አርቲስት በነፃነት ወርቅነህ እንትን ጉዳይ ላይ ሁለት ግለሰቦች ናቸው የራሳቸውን ምልከታ ያስቀመጡት እና የጴንጤን አረመኔነት የሚመለከትበት የሙስሊምን አረመኔ የሚመለከትበት ምንም አይነት እኮ ግራውንድ የለውም። ይሄ በጣም በቃ እንትን ጨፍልቆ ነገሮችን ሁሉንም አጠቃሎ የማውራት ሱስ ነው በቃ ያለበት። 11,000 ላይክ አለው እንትኑ የእንትና ኮመንት 12,000 ላይክ 20,000 ሊሆን ይችላል። 20,000 እኮ ጴንጤ አይደለም ምድር ላይ ያለ 20,000 ጴንጤ አይደለም ምድር ላይ ያለ እና ሁሉም አይደለም። በእርግጥ እንደዚህ አይነት አስተሳሰብ ያላቸው በጣም የበረከቱ ቁጥር ያላቸው ሰዎች አሉ፣ አይካድም። ግን ሁሉም አይደለም። ለምንድን ነው የሚዋሸው? ሁሉም ሙስሊም እንደዚህ ነው ብሎ አንድ ጊዜ እኔ በጣም እንትን እንደው ይሄን አይል በጣም የሚካበር ነገር እንዳልክ የኮመተው ኮመንት ይሄን አይል የሚካበር ኮመንት ነው እንዴ? ጌታን ሳታምኑ አትሞቱ ብሎ መናገሩ ምናልባት እንትኑ ኮመንቱ እኮ አይደለም። ይኸውልህ ጌታን ሳታምኑ አትሞቱ ኮመንቱ አቤላ ቦታው ደርሻለሁ። አንዴ ልክፈትላችሁ። ቅድም ያልከኝ ቦታ ያ ፈልገውና አላበዙም እንዴ? አናቱን ነው መሳለጥቀው ና ይፈልግ ያ ሰላም ገብታል ይሉት እንዴት ነው? ሰላም እግዚአብሔር ይመስገን። ሰላም ኦርቶዶክስ ላይ ማፍጠት አልበዛም? ግን በሞት ላይ መዘባነን አልበዛም? ማን ነው ሞት ላይ ቀለደው? እንዳልክ ምን አለ? በጣም ጥሩ። እንግዲህ የሆነ ሰው ሲሞት ጠብቆ ነው ያለውን አሰማለሁ። አሁን ስክሪንሻት አድርጌዋለሁ። ይታለ እስላሙንም ነው ማሳየ፣ እሱንም ነው ማሳየ። የእስላሙን ነገር የእስላሙ አይመለከትም። አዎ የጴንጤን ልንገር በጣም የወንድሜ እንዳልከን አሳየ። ኦኬ አረታባት ቢዳ ምንድን ነው ያለው? አሁን ሰው ሲሞት በኢየሱስ አምኖ ነበር ብዬ መጠየቅ ጀምሬያለሁ። በአጭሯ እድሜያችን ዘላለማችንን አስተካክለን ብንሄድ ጥሩ ነው። ኢየሱስን ሳትቀላቀሉ እንዳትሞቱ። ይሄን ያለው ነፃነት ወርቅነህ አርቲስት ነፃነት ወርቅነህ ኦርቶዶክስ ነው። ዳይሬክትሊ ማለት የፈለገው ኦርቶዶክስ ኢየሱስን አታምንም እና በቃ ኢየሱስን ብቻ አምናችሁ ሙቱ፣ እኛንን የምናቅላችሁ ኢየሱስን የሚባል ነገር ነው ይዞ መጣ። አንተ ስትመጣ ወደ ጴንጤ ኢየሱስን ኦርቶዶክስ አታውቃት ወይስ ሞት ላይ ያለውን ነገር እስቲ አንተ አስረዳኝ በምትፈልገው። አንድ ሰው ሞተ፣ በምንም ሆኖ ይሞት። በመጀመሪያ ኦርቶዶክስ 100% ከ101,000 በላይ ክርስቶስን እንደምታመልክ ታውቃለህ። አታውቅም ማለት ነው። ሌላው ገድላ ገድል የምትለው እናንተ የምትጽፉት እንጂ እናንተ የምትሉት እንጂ አብዛኛው ኦርቶዶክስ የሆነ ገድላ ገድልን የሚያነብም የሚከተልም የለም። አብዛኛው የለም። ግን ዳብን ሰይድ ይሄ ልጅ የሆነ ሰው ሲሞት ጠብቆ ሀጂ ሙፍቲ ሲሞት አንድም ነገር አልጻፈም። እስላም ነው ሀጂ ሙፍቲ፣ አንድ ነገር አልጻፈም። የኦርቶዶክስ ወንድም ሲሞት ጠብቆ ግን እንደዚህ መጻፉ ምን ለማለት ፈልጎ ነው? እስቲ አስረዳኝ።
እሺ እንዳልክም ፌስቡክ ላይ ነው አይደል ያገኘው? ኦኬ አቤል እዚህ ጋር ነው እንደሰማው ነው። ኦርቶዶክስን አትሰብክም ያለ እዚህ ፖይንት ላይ ነው። ኢየሱስን አታምንም አታመልክም ወይ የሚለውን ጥያቄ ሲጠይቀው የሚመልሰውን መልስ እንግዲህ እኔ በግሌ በራሴ መጀመሪያ ባለኝ ላይ ወንድማችን አርቲስት ነፃነት ወርቅነህ ሞት ላይ ሁላችንን ያስደነገጠ ሁላችንን ያሳመመ ሞት አይቀርም እና ያው ድንገት መጥቶ ሞት ነጥቆት ወስዶታል። በዚህም እንደ አንድ ኢትዮጵያዊ በጣም ነው የማዝነው። ይህንንም ሀዘን ከእንዳልክም ጋር ተደዋውለን ነበረ። ብዙ ጊዜ አንዳንድ መረጃዎች ስፈልግ የምደውልለት ወንድም ስለሆነ ማለት ነው እሱም ጭምር በዚህ ጉዳይ እንዳዘነ ነግሮኛል። እና አሁን ጽሁፉ የተነበበው ጽሁፍ ላይ በአርቲስት ነፃነት ወርቅነህ ሞት ላይ እየተናገረው በሀዘኑ ላይ የቀለደበት ያሾፈበት ነገር እኔ አልታየኝም። ካለ ታሳየኛለህ። ይሁን የቀለደበት ነገር አይታየኝም። ይልቁንም ምንድን ነው በዚህ አጭር ዘመን በጊዜያዊ ምድር ላይ ያለን ዘላለማችንን የሚወስን ነገር በጌታ በኢየሱስ ክርስቶስ ሳታምኑ አትሞቱ ነው ያለው። ኦኬ ይሄ ማለት ነፃነት ወርቅነህ ጌታን አሁን ነው ያለው። እንደውም አሁን ማለቱ ይመስለኛል እንዳልክ ያለው አሁን ብሎ ሲል ከዚህ በፊት ባለው በክርስቶስ ላይ ባለው መረዳት እና አሁን ያለው የክርስቶስ በክርስቶስ ላይ ያለው መረዳት የተለየ ይሆናል ብዬ ነው ማምነውም ደግሞ ነው። አይደለም እቃወማለሁ። እዚህ ጋር ለምን እንደሆነ እንደምቃወም ልንገርህ። እሱ ኦርቶዶክስ ሆኖ አንተ ቤት ቁጭ ብሎ ስለ ክርስቶስ ሲነጋገር ነበር አልነበረም? ስለ ክርስቶስ አልገባውም ወይስ ገብቶታል? እሱ የወጣበት ሪዝን ደብዳቤ ስለተጻፈለት እንደሆነ ታውቃለህ ወይስ አታውቅም? ከዛ ውጭ ኦርቶዶክስ ነው በዛ ደረጃ አውርተው አውቃለህ? አያውቅም። ውሸት ነው። አንተ ቤት መጥቶ ከኔ ጋር ስለ ኢየሱስ ክርስቶስ ስንናገር አንድም ቀን ተቃውሞ ደርሶበት አያውቅም። ገብቶሃል? የነፃነት ጉዳይ መጀመሪያ እንጨርስ ማለት የነፃነትን ብቻ ሳይሆን አንተ ቤት ገብቶ ኦርቶዶክሱን ስለ ኢየሱስ ክርስቶስ ሲነጋገር ነበር አልነበረም? ይሄን መልስልኝ። ነበር አልነበረም? ለመጀመሪያ ጠይቀኝ ስለ ነፃነት አይደል? ይሁን አዎ ነፃነትን የተናገረው እንዳል ባይናገረው ኖሮ እንዳልክ ዳይሬክትሊ መናገር የፈለገው ኦርቶዶክስ ኢየሱስን ስለማታምን ሙሉ ኦርቶዶክሶች ጴንጤ የሆኑ ነው። ጴንጤ ቤት ውስጥ ያለ ፓስተሩ ነው። ግልጽ አድርጌ እነግርሃለሁ። ጴንጤ ቤት በጣም የቆሸሸ ጋርቤጅነትም አለ። እሱንም አብሬ ይጠይቃል። አድመጠኝ። እሱ ላይ እንድመጣል ከፈለክ እኔ ይኸው ኦርቶዶክስ ከዘማርያም ጋር ታወራላችሁ ቀጠሮ ይዘን ኦርቶዶክስ ዘማርያም ዘገብርኤል ዘመሐመድ የሚባል የለም። ዳር እንዳሳስኳቸው ታውቃለህ። ዘማርያም ጋር አላወራችሁ። ዮኒ ለምንድን ነው ሁሉንም ነገር ቆይ የነፃነትን እንጨርስ። ኦርቶዶክስ ቀጠሮውንም እንይዘዋለን በዛው ክርስቶስ የምን ቀጠሮ ነው? አንዳችን ቀጠሮ አልይዝም። ለምን አንዳችን ቀጠሮ አልይዝም? ነግሬሃለሁ ዮኒ። አይ 6 ወር አለፈው እኮ ከተነጋገርን እኔ እናንተ 6 ወር አልፎናል። 6 ወር ነገሩ ይረጋጋ። ከዛ ከነዛ ከኦርቶዶክስ ጋር እነጋገራለሁ። በመደዳ ለምን አታወራም? ለምን ከኔ ጋር ካወራን ለምን በመደዳ አታወራም? ለምን እሺ በመደዳ እናወራለን። ቀጥል። በቃ ስለ ነፃነት አሁን ስለ ነፃነት ወርቅነህ መሞት እንዳልክ በሞቱ ላይ ተቀልዷል አሹፋን ነው አይደል ብለህ እሱ ነው አይደል? ኦኬ እንዳልክ ይሄን ስላደረገ ግን አንተ ድፍን ከ35 ሚሊዮን በላይ የሚሆን ወንጌላውያን አማኞችን ግን ትሳደባለህ። አይ ሰማል ስህተቱን ነው የምናገረው። አሁን አንተ ስትናገር ቆይ አንተ